በነገራችን ላይ እኔ ሀቂቃ በጣም የሚከብደኝ ነገር ለሰው ልጅ የደስታው መንስኤ ካልሆንኩኝ የሀዘኑ መንስኤ እንዳልሆን እፈራለሁ። ሀቂቃተም ማለት ነው። በጣም ነው የምፈራው። ሸዋዬ ገጠሪዋን የማያውቃት ሰው የለም። ሶሻል ሚዲያ ላይ የቆያችሁ ሰዎች ታውቃታላችሁ። ከዩቲዩብ ጀምሮ እስከ ቲክቶክ ድረስ ማለት ነው። መጀመሪያው ዩቲዩብ ትሰራ ነበረ። አሁን አንዳንዴ አልፎ አልፎ ነው የምትሰራ። አሁን ላይ አብዛኛው ያው ወደ ንግዱም አለም ገብታለች። ያው የምትሰራውም ደግሞ ኦንላይን ስራ ነው። ሁላችንም እናውቃለን። ግን ብዙ ጊዜ ስታለቅሳ ያለውኝ ብዙ ጊዜ መረር ብላ ታለቅሳለች። አንዴ ልጇ ትታመምባታለች፣ አንዴ በሰዎች ትታገታለች፣ አንዴ ደግሞ በባሏ ትከዳለች። ብዙ ህይወትን አሳልፋ አልወጥቅም ብላ 4 ልጆቿን እዛ ያለ አባት እያሳደገች ትገኛለች። እንደዛም ሆኖ ደግሞ ሰዎች በሰው ሀገር በተለይ በሰው ሀገር ይሄን ያክል አደጋ ይችላል ብዬ የምለው ሰው የለም። በጣም ጀግና ሴት ናት። በጣም እናት ስትባል እናትም አባትም ናትና በጣም አደንቃታለሁ። ብዙ ጊዜ እከታተላታለሁኝ። ሰሞኑን እያለቀሰች አየውኝና በፊትም ታለቅሳለች። ብዙ ሴቶች ደግሞ እቺ ሴት እኮ አመሏ ነው፣ እቺ ሴት እኮ እንደዛ ናት፣ ሁሌም ለቅሶ፣ ሁሌም እኝኝኝ ሲሉ ኮሜንት ሲጽፉ አይቼ በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። ሀቂቃ እኛ በሰው ሀገር የሌላ ሀገር ዜጎችን ብታዩ እርስ በራሳቸው የሆነ ነገር ሲደርስባቸው ሮጠው ሲደርሱ፣ ሲታመሙ፣ ሲያሳክሙ፣ ሀገራቸውን ሲሸኙ፣ የሆነ ነገር አድርገው ራሱ ጠበቃ ሲቆም እንትን ሲሉላቸው አይና በጣም እቀናለሁኝ። እኛ ያለንበት ዱባይ ብትሉ ሳውዲ፣ በተለያየ ሀገር ተበትነን የምንኖር ብዙ ጊዜ በመጥፎ ነገር የምንጠራው፣ ስናለቅስ ሶሻል ሚዲያ የምንታየው እኛንን። የሆነ ነገር አደረገ ሲባል የምንሰማው ያው እኛን ኢትዮጵያዊ ነው። እና በጣም ይገርመኛል። እና ይሄ ስራችን ያው የሰው ሀገር ሲወጣ አላማ አለው። ብዙዎቻችን ወንዱም ሴቱም የአባቱን መሬት አስይዞ የአባቱን በሬ ሽጦ የቤተሰብን የሆነ ነገር አድርጎ ነው ወይ ያለውን ሽጦ ነው የሰው ሀገር። አንዱ በበረሃ አንዱ ያው ባየር ትንሽ የተሻለው ባየር ይሄዳል። ምንም የሌለው ታውቃላችሁ እንዴት እንደሚገቡ ራሱ ማለት ነው። ያንን ሁሉ ስቃይ ያንን ሁሉ መከራ አልፈው ትንሽ የሆነ ደረጃ ሲደርሱ የሰውን ልጅ ለመጣል የሚሞክሩት ነገር በጣም ልብ የሚሰብር ነገር ነው። እና እስቲ ለምንድን ነው እኛ እንደሌላ ዜጋ ለምንድን ነው አንድ ማን ሆነው? ለምንድን ነው እርስ በራሳችን ላይቭ ላይ ስትሰሙ ትላንትና ሲበሉ ሲጠጡ የነበሩት ዛሬ ላይ ሲጣሉ፣ አንቺ እኮ እንደዚህ ነበርሽ፣ አንቺ እኮ ትሰክሪያለሽ፣ አንቺ እኮ ከወንድ እንደዚህ ትነበራ እንደዛ ብሎ በቃ የበሉትን ሰው በልቶ ይጸዳዳል፣ ሽንት ቤት ነው የሚገባው። በቃ የተጸዳዱትን መልሰው እርስ በራሳቸው ይለጣጠፋሉና በጣም የሚደብር ነገር ነውና ወደ ሸዋዬ ስመለስላችሁ የሆነ ጊዜ የምታስታውሱ ነገር ከሆነ ዩቲዩብ ለቃዋለች። በአረብ ነው ያሳገቷት ስራ ልትሰራ፣ ለዛውም ጽዳት። የዛኔ ስራ አልነበራትም። ጽዳት ልትሰራ በሄደችበት እንደዛ ነገር መሰለኝ፣ ራስቼዋለሁ ይመስለኛል። ታግታ በስንት መከራ ነው ያስለቀቋት። የሆነ ጊዜ ደግሞ እንደዚሁ ከባል የተጣላው ብላ መታ እንትን እያለች ነበር። እንደውም የባሏን ገመና ራሱ ብዙ ጊዜ አታወጣም። ቀጥሎ ልጇ ታመመችባት፣ አለቀሰች። የኢትዮጵያ ሕዝብ ረዳት። እኛ ኢትዮጵያኖች በተለይ እርስ በራሳችን የምንረዳዳው ወይ ስንሞት ወይ የሆነ እስከ መጨረሻ ስንደርስ ነው እንትን የምንለው። እና እቺ በቃ እርስ በራሳችን የምንተጋገዛት የሆነ ነገር ሲደርስብን የምንረዳዳት ነገር ደስ ይለኛል። በአንድ ነው ብሔር ምን እንትን አንልም፣ እንረዳዳለን። ይሄ ነገራችን ትንሽ ያስደስተኛል።
ግን በቃ የሆነ አለቀሰች። ከዛ እንደምንም ብላ ተነሳች፣ የራሷን ስራ መስራት ጀመረች። እሱን ራሱ በስንት እንደጀመረች ያንን የምትጀምርበትን ማን እንደሰጣት ሁሉ ነገር ተናግራለች። እና ለዚህ ደረጃ ስትደርስ ደግሞ ሰሞኑን አነውረዋት ሺሻ እንደዚህ ታደርጋለች፣ እንደዚህ ትሸጣለች፣ የማታደርግን ነገር ታደርጋለች ተብዬ ተከሰስኩ ብላ መረር ብላ አለቀሰች። ልጄን በሰው ምክንያት ነው አገሬን ያስገባሁት ምናምን እያለች ነበር። እና ይህ ሁሉ ማን ነው የሚያደርግባት ብዬ እንትን ስል እኔ ሀቂቃ ማንንም እንትን አላልኩኝም። ወይም የራሷ የቅርብ ባዳ እንደዚህ ያደርጋችሁም እኮ የሚያውቃችሁ ነው የሚያርዳችሁ፣ የሚያውቃችሁ ነው ሊጥላችሁ የሚፈልገው እንጂ የሩቅ ባዳው እኮ እንደዛ አያደርጋችሁም። እና አንደኛው ነገር የተጠራጠርኩት ባሏን ነው። ሁለተኛ ነገር ደግሞ አጠገቧ የባሏ እህቶች ካሉ ነው። እነኚህ ሰዎች ካሉ መቼም እንትና አትልም፣ መቼም አትነሳም። ለምን ሊጥሏችሁ ነው የሚፈልጉት እንደዚህ አይነት ሰዎች ማለት ነው። በቅርብ ያለ ሰውን መጠንቀቅ ነው ያለባችሁ እንጂ ባዳውን ሀቂቃ ያናክል እንትን አይልምና ብዙዎች ወደ ዱባይ ትምጣ ወደ እንትን ትምጣ ምናምን እኛ ጋር መታ ትስራ ምናምን እያሉ አይቼ ዱባይስ መቼ ሰላም ሆነች? እርስ በራሳቸው አንዱ ያመጣውን እቃ በማግስቱ ሌላውም ያመጣዋል። ያንዱን እቃ አንዳችሁ ታጥላላችሁ። አረ እኛ ኢትዮጵያን ያለንበት እኮ በጣም የሚያስጠላ የወረደ አስተሳሰብ ለዛ እኮ ነው የማያልፍልን። እንደኛ የሚፈጋ እንደኛ የሚሰራ እንደኛ የሚጠራ ሰው የለም። ላኪን እርስ በራሳችን ስለምንጨካከን እርስ በራሳችን ምቀኛ ስለሆንን ስለምንመቃኝ ወደ ላይ ከፍ አንልም። ወደ ላይ ምንም ከፍ የሚባል ነገር የለም። በቃ ሰው የሆነ ደረጃ ይደርሳል፣ መልሶ ይወጥቃል። የሆነ ደረጃ ይደርሳል፣ መልሶ ይወጥቃል። እኛ ግን ብናቅ ኖሮ አንዱ ከፍ ብሎ ሌላ ከጎኑ አንድ ሰራተኛ ቢቀጥር እኮ አንድ ሰውን አዳነ ማለት ነው። አንድ ዜጋውን አዳነ ሰርቶ፣ ያም ሰው በራሳቸው ጎን ሆኖ ሰርቶ ያገኛል፣ ደሞዝ ማግኘት ጀመረ ይባላል። እና እኛ ግን አላሁ ሙስተዓን ወላሂ በጣም ነው የሚገርመው። እና ብዙ ጊዜ የምናያቸው በተለይ በስራ ጠንካራ የሆኑ ሰዎችን በኢክራም አይቻለሁ። ስደት ላይ ለመጀመሪያ ጊዜ ኢክራም ነበረች እንትን የኦንላይን ስራ መስራት ሼቲዎቹ ምናምን እያመጣች ምሸጥ የነበረ ኢክራም ነበረች። እሷንም የሆነ ነገር አድርገው ወደ ሀገር ሸኟት። ታማ አሁን በየቲክቶኩ አንድ አበባ ሁለት አበባ እያለች ነው የምናየት። አይተናታል። ሰርጓን ምናክል እንትን ብላ ወጪ አውጥታ ሰረገች። ሰርጓማ ትዳሯም አልተሳካላት። እኛ የስደተኞች መጨረሻ ወላሂ እርስ በራሳችን ማደግ ሲገባን እርስ በራሳችን ወደ እንትን ጭንቅላታቸውን እያልን ወደ ታች የምናወርደው ነገር ሁሌም ወላሂ እኔ ተመልካች ነኝ። ሶሻል ሚዲያ ላይ ብዙም ጊዜ ቆይቻለሁ። ተመልካች ነኝ። ዝም ብዬ አያለውኝ፣ እሰማለሁ። የሰውንም ታሪክ የሚሰሩ ሰዎችንም አያለውኝ። እኔ በጣም ነው ማደንቀው። በነገራችን ላይ ከየት ትላንትና የት እንደነበሩ ከማዳም ቤት ወጥተው ምን እንደሚሰሩ እንዴት አድርገው እንደተለወጡ ምናምን። ግን ያው የሆነ ቦታ ይደርሱና ከዛ በኋላ ደግሞ ሲያለቅሱ ነው ማየውና ይሄ ነገር ለምንድን ነው እንደዚህ የምናደርገው? ለምንድን ነው አንድ ማን ሆነው? ለምንድን ነው እርስ በራሳችን ማንደጋገፈው? ሁሉም የራሱን ሪዝቅ ይዘዋል። ሁሉም በራሱ ተፍጨርጭሮ ነው እንትን የሚለው። በዚህ አረብኔ ወላሂ በጣም ነው የሚገርመኝና ተው ሰው ይስራበት። እናንተም ያ የሰራው ሰው የተለወጠው እናንተም መለወጥ ትችላላችሁ። ሰውን በሰው ከምትቀኑ ሰውን ለመጣል ከምትሮጡ እናንተም ስሩና ተለወጡ። ያገታችሁ የለም፣ አትስሩ ያላችሁ የለም። በተለኛ እኛ ስደተኞች እርስ በራሳችን ልንደጋገፍ ይገባል ማለት እወዳለሁኝና
እንኳን ለሰዎች የደስታቸው ምንጭ ባትሆኑ የሀዘናቸው ምንጭ አትሆኑ። ነገ በራሳችሁም ይደርሳል፣ የራሳችሁንም ቤት ያንኳኳል። ለሰው መጥፎ ሰው ሲያስብ አላህ ደግሞ ያንን ነገር በራሱ ያደርግበታልና ለሰው ቅን ሆኖ ሰውን አታራሩጡ ለማለት ወዳለው። በጣም ነው ያዘንኩት፣ በጣም ነው የምናደደው። አንዳንድ ነገሮች ሲከሰቱ ወደ ውጭ ዜጎች ነው የሚሄደውና እነሱን ነው ማየው። ለራሳቸው ዜጋ እንዴት እንደሚሳሱ እንዴት እንደሚሆኑ አንድነታቸው ምናቸው በጣም ነው የሚያስቀናኝ። እኛ ኢትዮጵያኖች ግን እንደዚህ አይነት ነገር በፍጹም የለም ሀቂቃ ማለት ነው። እና በጣም ነው የሚያስጠላው።